ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣሁ የዓመቱን ወራት ወይም ደግሞ የዓመቱን ወቅቶች በአማርኛና በእንግሊዘኛ እንዴት እንደሚጻፉ እንዴት እንደጻፍኳቸው አንድ ባንድ ይዤላችሁ መጥቻለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው ትኩረት ወስዳችሁ እኔ ጋር ተከታተሉ። አሁን ወደ ትምህርታችን እዚህ ጋር እንደማሳያችሁ ምን ይላል? የመጀመሪያው ወራት ወይም ደግሞ የመጀመሪያው ወር ምንለው መስከረም ይላል። መ የመጀመሪያ ድምጽ ናት። ስ የሰቤተሰብ ስድስተኛ ድምጽ፣ ከ የመጀመሪያ፣ ረ የመጀመሪያ፣ ም የመቤተሰብ ስድስተኛ ድምጽ በአንድ ላይ ምን ይላል ማለት ነው? መስከረም። መስከረም ማለት በእንግሊዘኛ ስንጽፈው በእንግሊዘኛ ዝሮን ስንጽፈው ማን ይላል ማለት ነው? እዚህ ኤስ ኢ ፒ ቲ ኢ ኤም ቢ ኢ አር ይሄ ምንድን ይላል ማለት ነው? በአጠቃላይ ሴፕቴምበር ይላል ማለት ነው። ስለዚህ የመጀመሪያው ወራት ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና እዚህ ጋር ምን ይላል? ጥቅምት ይላል። ጥቅምት የሚለው ጥ ማለት የጠ ቤተሰብ ስድስተኛ ድምጽ ናት። ቅ የቀ ቤተሰብ ስድስተኛ ድምጽ፣ ም የመ ቤተሰብ ስድስተኛ ድምጽ፣ ት የተ ቤተሰብ ስድስተኛ ድምጽ። እነዚህ ፊደላቶች ስርዓት ባለው መልኩ ወይም ደግሞ ስናስቀምጣቸው ጥቅምት የሚለውን ከዚህ ጋር በእንግሊዘኛ ስንጽፈው ምን ይላል? ኦክቶበር ይላል። ኦ ሲ ቲ ኦ ቢ ኢ አር በአንድ ላይ ኦክቶበር። ጥቅምት ማለት ኦክቶበር ማለት ነው በእንግሊዘኛ ስንጽፈው ማለት ነው። ኦክቶበር። ወደ ቀጣይ ወደ ሶስተኛው ወራት ስንገባ እዚህ ጋር ምን ይላል? ህዳር ይላል። ህ ማለት የሀ ቤተሰብ ስንተኛ? ስድስተኛ ድምጽ፣ ዳ የቤተሰብ አራተኛ ድምጽ፣ ር የረ ቤተሰብ ስድስተኛ ድምጽ በአንድ ላይ ህዳር። ህዳር የምንለውን በእንግሊዘኛ ስንጽፈው ማን ይላል ማለት ነው? ኤን ኦ ቪ ኢ ኤም ቢ ኢ አር ማን ይላል ማለት? ኖቬምበር ይላል ማለት ነው። ህዳር ማለት ኖቬምበር ይባላል በእንግሊዘኛ። ኦኬ ወደ ቀጣዩ ስንሄድ እንግዲህ እዚህኛዋ ላይ ደግሞ ታህሳስ ይላል። ታህሳስ ስንል ታ የተቤተሰብ አራተኛ ድምጽ ናት። ህ የሀ ቤተሰብ ስድስተኛ ድምጽ ናት። ሳ የሰቤተሰብ አራተኛ ድምጽ፣ ስ የሰቤተሰብ ስድስተኛ ድምጽ በአንድ ላይ ታህሳስ። ታህሳስ የምንለውን በእንግሊዘኛ ስንጽፈው ታህሳስ የሚለውን በእንግሊዘኛ ስንጽፈው ዲ ኢ ሲ ኢ ኤም ቢ ኢ አር ይህ በአንድ ላይ ምን ይላል ማለት ነው? ዴሴምበር ይላል ማለት ነው። ዲ ኢ ሲ ኢ ኤም ቢ ኢ አር ዴሴምበር ማለት ማን ማለት ነው ያልኳችሁ? ታህሳስ ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ጥ ማለት የጥ ቤተሰብ ስንተኛ ፊደል ነው? ስድስተኛ ድምጽ ማለት ነው። ር ስንል የረ ቤተሰብ ስድስተኛ ድምጽ። ጥር የሚለውን በእንግሊዘኛ ስንጽፈው ወይም ደግሞ ወደ እንግሊዘኛ ስንቀይረው ስሙን ማን ይላል? ጀ ኤ ኤን ዩ ኤ አር ዋይ ጃንዋሪ ይላል ማለት ማለት ነው። ጃንዋሪ ማለት ጥር ማለት ነው። ጃንዋሪ። ኦኬ ወደ ቀጣዩ ስንሄድ እንደገና እዚህ ጋር ደግሞ እዚህ ጋር ምን ይላል? የካቲት
የካቲት የካቲት። የ ማለት የመጀመሪያ ድምፅ ናት። ካ የከቤተሰብ አራተኛ ድምፅ፣ ቲ የተቤተሰብ ሶስተኛ ድምፅ፣ ት የተቤተሰብ ስድስተኛ ድምፅ። የካቲት የካቲት የሚለውን ወደ እንግሊዘኛ ስንቀይረው ወይም ደግሞ በእንግሊዘኛ ስንጽፈው ኤፍ ኢ ቢ አር ዩ ኤ አር ዋይ ፋብራሪ ፋብራሪ ይላል ማለት ነው። ኤፍ ኢ ቢ አር ዩ ኤ አር ዋይ ፋብራሪ ፋብራሪ ይላል ማለት ነው። የካቲት ማለት ፋብራሪ ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? መጋቢት መጋቢት። መ ማለት የመጀመሪያ ድምፅ ናት። ጋ የገቤተሰብ አራተኛ ድምፅ፣ ቢ የቤተሰብ ሶስተኛ ድምፅ፣ ት የቤተሰብ ስድስተኛ ድምፅ። መጋቢት መጋቢት የሚለውን ወደ እንግሊዘኛ ስንቀይረው ወይም ቀይረን ስንጽፈው ማርች ይላል። ማርች ኤም ኤ አር ሲ ኤች በአንድ ላይ ምን ይላል? ማርች ማርች ማለት መጋቢት ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? ማ ያ ዝ ያ ሚያዝያ ይላል። ሚ ማለት የቤተሰብ ሶስተኛ ፊደል ናት። ያ የቤተሰብ አራተኛ ፊደል፣ ዛ የቤተሰብ አራተኛ ፊደል፣ ያ የቤተሰብ አራተኛ ፊደል። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሚያዝያ ሚያዝያ የሚለውን በእንግሊዘኛ ስንጽፈው ኤ ፒ አር አይ ኤል አፕር አፕሪ አፕሪ ይባላል ማለት ነው። አፕሪል እንግዲህ ኤ ማለት ኤ ፒ አር አይ ኤል አፕሪ አፕሪ ይባላል ማለት ነው። ሚያዝያ ሲባል ኦኬ። ወደ ቀጣዩ ስንሄድ ግ ግ ን ቦ ት ግንቦት ይላል። ግ ማለት የቤተሰብ ስንተኛ ፊደል ናት? ይቺ ስድስተኛ። ን የቤተሰብ ስድስተኛ፣ ቦ የቤተሰብ ሰባተኛ፣ ት የቤተሰብ ስድስተኛ። ግንቦት ግንቦት የሚለውን ወደ እንግሊዘኛ ቀይረን ስንጽፈው ማን ይላል? ኤም ኤ ዋይ ሜን ሜን ይላል ማለት ነው። ሜን ግንቦት ማለት ሜን ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ምን ይላል? ሰኔ ሰ ማለት የመጀመሪያ ድምፅ ናት። ኔ የነ ቤተሰብ ስንተኛ ድምፅ ናት? አምስተኛ ድምፅ። ሰኔ ሰኔ ስንል በእንግሊዘኛ ስንጽፈው ሰኔን ማን ይላል? ጄ ዩ ኤን ኤ ጆይን 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 ይላል ማለት ነው። ጆይን እኮ በእንግሊዘኛ። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? ሐምሌ 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 የሚለውን በእንግሊዘኛ ስንጽፈው ወይም ደግሞ ሐምሌ ማለት ሀ የመጀመሪያ ድምፅ ናት። ም የቤተሰብ ስድስተኛ ድምፅ፣ ሌ የቤተሰብ አምስተኛ ድምፅ። ሐምሌ ሐምሌ የሚለውን በእንግሊዘኛ ስንቀይረው ጁላይ ጁላይ ይላል። ጁላይ ጂ ማለት ጂ ዩ ኤል ዋይ ጁላይ ጁላይ ይለዋል ማለት ነው። ጁላይ ኦኬ። ወደ ቀጣዩ እንግዲህ ወደ መጨረሻው ስነድ ነሐሴ ነሐሴ ና ማለት የነ ቤተሰብ ስንተኛ ድምፅ ነች? አራተኛ። ሀ የመጀመሪያ ድምፅ፣ የ የቤተሰብ አምስተኛ ድምፅ። ነሐሴ የሚለውን በእንግሊዘኛ ስንጽፈው ወይም ደግሞ ስንቀይረው ኦገስት ይለዋል። ኦገስት ኤ ዩ ጂ ዩ ኤስ ቲ በአንድ ላይ ማን ይለዋል ማለት ነው? ኦገስት ኦገስት ማለት ነሐሴ ማለት ነው። ነሐሴ። ስለዚህ እንግዲህ የአመቱ ወራቶች ወይም ደግሞ የአመቱ ወቅቶች የምንላቸው በአማርኛና በእንግሊዘኛ ስማቸውን ጽፌ ነው ይዤላችሁ የመጣው የነበረ እነዚህን ይመስላሉ። ቪዲዮ ይዤ መጣው ይህን ይመስል ነበረ። እንዲሁም ደግሞ ቪዲዮ ካስደሰታችሁ ላይክ እና ሼር ማድረጋችሁን አትርሱ። ያደረጋችሁ አበረታቱኝ። በሌላ ፕሮግራም ሌሎችን እንዲሁም ደግሞ የተለያዩ ቃላቶችን መስርቼ ይዤላችሁ እስከምመጣ ሰላም ሁኑ። ሰላም ቆዩ።